አንድ ቲቤትም ምላሱን ሲያወጣቡት ሰላም ጌታዬ እያሉት እንጂ እየሰደቡት አይደለም። የባህል ልዩነቱ ድንቅ ነው መቼም። ማሳዮች ምራቅ መጥፋትን የአክብሮትና የበረከት ምልክት አድርገው ስለሚቆጥሩት ሰላምታ ከመለዋወጣቸው በፊት እጃቸው ላይ ምራቃቸውን ይተፋሉ። ይህንን ታሪክ መነሻ በማድረግ በአፍንጫችን ሰላም ስንባባል የሕይወትን እስትንፋስ እየተለዋወጥን ነው ብለውም ያምናሉ። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። አፍንጫ በማነካካት ምራቅን በመጥፋትና ምላስን በማውጣት የተለያዩ ሀገራት አስገራሚ ሰላምታዎችን እንመለከታለን። የአፍንጫ ሰላምታ በኒውዚላንድ የተለያዩ ባህሎች የሰላምታ አይነት የተለያየ ነው። በእጅ መጨባበጥ፣ በመተቃቀፍ አሊያም መሳሳም የተለመዱ የሰላምታ ልውውጥ መንገዶች ናቸው። ይህ እንዳለ ሆኖ በአንዳንድ ማህበረሰቦች ዘንድ ያሉ የሰላምታ ልውውጥ መንገዶች ለብዙዎች እንግዳ ናቸው። በኒውዚላንድ የሚኖሩ የማኦሪ ማህበረሰቦች ለየት ያለ የሰላምታ ልውውጥ መንገድ አላቸው። ሆንጊ ይሉታል። ይህ ሰላምታቸው ሆንጊ ሁለት ሰዎች ሲገናኙ ግንባርና አፍንጫቸውን በማነካካት የሚደረግ ሰላምታ ነው። እንደ ማኦሪዎች እምነት ይህ ሰላምታ መንገድ ቀጥታ ከፈጣሪ የተሰጠ ነው። በአፈ ታሪካቸው እንደሚነገረው ፈጣሪያቸው ታኔ በመጀመሪያ ሴት ልጅ ከምድር አፈር አንስቶ አብኩቶ የሰው ቅርጽ ካስያዛት በኋላ ከጭቃ የሰራትን ሴት በአፍንጫዋ ሲተነፍስባት ነፍስ ዘራች ይባላል። ይህንን ታሪክ መነሻ በማድረግ እነዚህ ማህበረሰቦች በአፍንጫችን ሰላም ስንባባል የሕይወትን እስትንፋስ እየተለዋወጥን ነው ብለውም ያምናሉ። ኒውዚላንዶች ትልቅ እንግዶችን ሲያስተናግዱ በዚህ መንገድ ሰላምታ በመስጠት ባህላቸውን ያስተዋውቃሉ። በዚህ መንገድ ከተስተናገዱ ታዋቂ ሰዎች መካከል የብሪቲሽ ንጉሳዊ ቤተሰቦች ፕሬዝዳንት ባራክ ኦባማ እና የተለያዩ ታዋቂ ሰዎች ይገኙበታል። ያልተለመደው የማሳይ ጎሳ ሰላምታ በመላው ዓለም ምራቅን በሰው ፊት መጥፋት ብዙ ጊዜ ያልሰለጠነና ጤናማ ያልሆነ ምልክት ተደርጎ የሚወሰድ ቢሆንም የኬንያና ታንዛኒያ የማሳይ ጎሳ አባላት ግን ከሰላምታ ስነ ስርዓታቸው ውስጥ ጨምረውታል። ማሳዮች ምራቅ መጥፋትን የአክብሮትና የበረከት ምልክት አድርገው ስለሚቆጥሩት ሰላምታ ከመለዋወጣቸው በፊት እጃቸው ላይ ምራቃቸውን ይተፋሉ። ጓደኞች፣ ወላጆችና የቤተሰብ አባላት አዲስ ልጅ በሚወለድላቸው ጊዜ ለተባረከ ዘመን ለረጅም ዕድሜ ምኞታቸው በማሰብ እንትፍንተፍ ይሉባቸዋል። አባቶች ልጃቸው ያገባች እንደሆን በመልካም ዕድል እንድትባረክ ግንባሯ ላይ ምራቃቸውን ጥቅ ያደርጋሉ። ዓለም ምንም ይበል ምን ለነዚህ ጎሳዎች ግን ምራቅ መጥፋት የአክብሮት ምልክት ነው። እርስ በርስ ሰላምታ ለመስጠት እንትፍንተፍ ይላሉ። ጓደኛን ለመቀበል ወይንም ለመሰናበት አሁን ምራቃቸውን እንትፍንተፍ ይላሉ። ለመደራደርና ለአንድ ሰው መልካም ዕድል ለመመኘት እንኳን ምራቃቸውን ይተፋሉ። በነገራችን ላይ ማሳዮች የምስራቅ አፍሪካ ድሮችን ለ100 ዓመታት ያክል ተዋጊ ጦረኞችና አርብቶ አደሮች ሆነው ኖረውባቸዋል። ቁጥራቸው 800,000 ይጠጋል ነው የሚባለው። እግር ጥሎት ማለቂያ በሌለ የኬንያና የታንዛኒያ አድማሶች አካባቢ ቀጭንና ቄንጠኛ እንዲሁም ቀይ ቀሚስ የሚለብሱ አስደናቂ የአኗኗር ዘይቤ ያላቸው ጎሳዎች ካጋጠሙት እነሱ ከብቶችን ቅዱስ አድርገው የሚቆጥሩት የማሳይ ጎሳ ናቸው። የነ ጎሮንግሮ፣ አምቦሴሊ፣ ሰረንጌቲ፣ ማሳይ ማሪና ጻፎ የተባሉ ዝነኛ ፓርኮችን የያዘው የሳቫና ምድርን በአንድ ወቅት የዚህ የማሳይ ዘላን ህዝብ ስፍራ ነበረ። በእርግጥ የዘመናዊ ዓለም ጫናዎች ቢኖሩም ማሳዮች ግን የአኗኗር ዘይቤያቸውን ለማስጠበቅ በእጅጉን እየታገሉ ዛሬም ድረስ በአንዳንድ የምስራቅ አፍሪካ አካባቢዎች ሹካ የተባለ በቀለማት ያሸበረቀ ልብሳቸውን ለብሰው ከብቶቻቸውን ሲጠብቁ በመንገድ ላይ ሲራመዱ ወይንም አዳሙ የሚባል ዝነኛ የዝላይ ጭፈራቸውን ሲጨፍሩ ይታያሉ። ምላስ በማውጣት ሰላምታ የሚለዋወጡት ቲቤቶች መቼም በአገራችን ባህል ሰው ላይ ምላስ ማውጣት ያስነውራል፣ አጸያፊ ተግባር ነው። ለቲቤቶች ግን ምንም ነውር የለውም። እንደውም የአክብሮትና የሰላምታ ልውውጥ ባህላቸው ነው። አንድ ቲቤትም ምላሱን ሲያወጣቡት ሰላም ጌታዬ እያሉት እንጂ እየሰደቡት አይደለም። የባህል ልዩነቱ ድንቅ ነው መቼም። የሆነስ ሆኖ ቲቤቶች ይህንን ምላስ እያወጡ ሰላምታ የመለዋወጡን ነገር ከወዴት አመጡት ብለው መጠየቆት አይቀርም። ታሪኩ እንዲህ ነው። በ9ኛው መቶ ክፍለ ዘመን በቲቤት በጭካኔው ወደር የሌለው ላንግ ዳርማ የተባለ ንጉስ ተነስቶ ነበረ። ይህ ንጉስ ከጭካኔው የተነሳ ቲቤቶች አምርረው ይጠሉት ነበረ። ታሪኩ እንደሚነግረን ላንግ ዳርማ ምላሱ ጥቁር ነበረ። ሞት አይቀርምና ይህ ንጉስ
ቲቤቶችን ሲያስጨንቅ ኖሮ ይሞታል። ቲቤቶች የቡድሂስት እምነት ተከታይ እንደመሆናቸው በሬንካርኔሽን ወይም በዳግም ፍጥረት ያምናሉ። ሬንካርኔሽን አንድ ፍጡር በአካል ከሞተ በኋላ ነፍሱ በሌላ ፍጡር ወደ ዓለም ትመለሳለች የሚል እምነትም ነው። በዚህ እምነት መሰረት አንድ ሰው በስጋ ሲሞት ነፍሱ በሌላ ፍጡር ወይንም በሌላ አካል ውስጥ ሆኖ ወደ ዓለም ዳግም ሕያው ትሆናለች። እዚህ ጋር ነው እንግዲህ የቲቤቶች የምላስ ማውጣት ሰላምታ መነሻው። ከ9ኛው መቶ ክፍለ ዘመን ጀምሮ ቲቤቶች የባለ ጥቁር ምላስ የጨካኙ ላንግዳርማ ሪንክሬሽን ዳግም ፍጥረት አለመሆናቸውን ለማሳየት ምላስ ማውጣትን ልምዳቸው አደረጉ። ይህ ልምድ ከጊዜ ጋር እየተቀየረ ሄዶ የሰላምታ መለዋወጫ መንገዳቸው ሆነና አረፈው ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።